بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو أريمات يا أخرى وندموجه تجبيا لا شو بس سلام رسول الله السلام عليكم ورحمة الله وبركاته سلامنا شو عندنا الحمد لله إن يقر كلهم دينا نو عندك شهر رمضان أنت قدينا نو الحمد لله على كل حال نحن بخير طيب زاري وقت مرتاشنا من جمرو إيه النوم ባለፈው ተስጅል አድርጌ ሱረቱል መስድ ለቅ ነበረ አቃዳል ላይ ትንሽ ታይበላሽ አይቀርም ማለት ተስጅል አደራረገ ላይ አሁን በድጋሚ እየለቀኩት ነው ማለት ነው። طيب የዛሬ ትምህርታችን የምንጀምረው ከዚህ ነው። ተዛ በስተፊት ገለጽ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ፣ እንዲሁም ለወንድሞቻችን ለእህቶቻችን ይሄን ኸይር ሼር ማድረግን አትርሱ። ሼር አድርጉት፣ ይሄን ቻናል አሳድጉት እላለሁኝ። አሁን ወደ ትምህርታችን እንገባለን ማለት ነው። ከዛ እኔ እቀራለሁኝ እየቀራሁ አካሙን አወጣለሁ። ከዛ አብራችሁ ትቀራላችሁ ማለት ነው። أعوذ بالله من الشيطان الرجيم بسم الله سين يزن القتل بسم الله الرحمن الرحيم سنقوم أرجعتنا نقوم على ميمن يزن أرجعتلن لأن فيها غنة بالصوت مكنياتهم صان يزن أرجعهم دينه بالصوت غنة سلالة ميم غنة سلهونج يغنة في دل سلهونج سنقوم صان يزن أرجعتلن سلبس ما لو أحكام سورة الفاتحة لي الزالي بيبلت يعبر الراه يمثلني الزالي مملكة نفلق إن شاء الله ما أصله لما نفلق سوتش. طيب تبت يدا أبي لهب وتب الزجارة باش ديانو يازنا رجالن تاسكونات يسون همس أيوان وطارجن قلت أرجن انقراتهالن عندي سنستي تبت تبت يدا أبي لهب وتب الزجارة إيه مد متوت إيه مد مد الجائز منفصل يبالال إيه مد سمو من يبالال مد الجائز منفصل مد الجائز الذي يجوز مده حركتين أو 4 جائز بلو مالت ولت أردت مساب يمي بقى يهونا مالتنا. طيب المنفصل بلو مالت ይሄ ሐርፉ መድና ይሄ የሚሳበው ይሄ የመድ ምልክት ነው። ይሄን ታገኛችሁ በቁርአን ውስጥ ይሳባል። እንደዚህ ያለ ምልክት ስታገኙ በቃ ይሄ ይሳባል ማለትን ያመላክታል ማለት ነው። طيب ይሄ የሚሳበው ይሄና ሐምዛዋ በሌላ ከሊማ ስለተያዩ ተለያይተው ስለመጡ የሚሳበው ፊደል በሌላ ከሊማ ነው። የዳ ይሄ ሌላ ከሊማ ነው። ከዛ አቢ ያለው ይሄ ሌላ ከሊማ ነው። ስለዚህ በይነሁማ ፈርቅ በመሐከላቸው ልዩነት ስላለ ተለያይተው በሌላ ከሊማ ስለመጣ የሚሳበው ፊደል በሌላ ከሊማ እንደገና ደግሞ ሐምዛ በሌላ ከሊማ ስለመጡ ተለያይተው ስለመጣ የሚሳበው ፊደልና ሐምዛ በመሐከላቸው ልዩነት ስላላቸው ይሄ ምን ይባላል? መደል ጃኢዝ ሙንፈሲል የተባለው ተለያይተው ስለመጡ ነው። ሙንፈሲል የተለያዩ ማለት ነው። ሙንፈሲል ማለት የተለያየ ማለት ነው። ተለያይተው ስለመጣ ወዛው ሙንፈሲል ተባለ ስሙ። ይሄ መደል ጃኢዝ ሙንፈሲል እንደዚህ ያለ ስታገኙ በቁርአን ውስጥ ተበቀራ ጀምሮ እስከ ቁል አውዝ ረቢናስ ድረስ ያለ መድ እንደዚህ ያለ የሚሳበው ፊደል በሌላ ከሊማ ለጥቆ ሐምዛ በሌላ ከሊማ አቢ ያለው ሌላ ከሊማ ነው። የዳ የሚለው ሌላ ከሊማ ነው። እንደዚህ ሆኖ ሌላ ከሊማ ሲመጣ ይሄ መደል ጃኢዝ ሙንፈሲል ይባላል ማለት ነው። طيب ስለዚህ ይሄን ስንት እንስበዋለን? 2 እንስበዋለን። ይሄ ግን 4 የሚሳበው ለሐፍስ من طريقة طيبة النشر ከሆነ ነው። ሐፍስ له 2 ቅራት አለው። من طريقة طيبة النشر يقرأዋለው እንደገና ደግሞ እንደዚሁም من طريقة ሻጥብያ ይቀራዋለው። አብዛኛው ሰው አሁን ላይ የሚቀራው من طريقة ሻጥብያ ነው። من طريقة ሻጥብያ ከሆነ ደግሞ ሐፍስ ይሄን መደል ጃኢዝ ሙንፈሲልን يعامله كما يعامل መደል ዋጅብ ሙተሲል ሐፍስ መደል ጃኢዝ ሙንፈሲልን የሚስበው ልክ እንደ መደል ዋጅብ ሙተሲል ነው። መደል ዋጅብ ሙተሲል እሱ ጋራ 4-5 ነው የሚስበው። ነገር ግን ይሄንን መደል ጃኢዝ ሙንፈሲልን 4 ብቻ ይስበዋል። እሱ ሐፍስ ተማን ተጠይበት ተሻጥብያ ከሆነ 4 ነው የሚስበው። من طريقة طيبة النشر እስከሆነሳ
ሁለት አራት ይስበዋል። እሱ ሁለት ወጅህ ሁለት አይነት አቀራር አለው። ሁለት ይስበዋል፣ አራት ይስበዋል። አብዛኛው ሰው ግን አሁን ላይ ምን ጠርቀት ሻጥብያ እንቀራለን እያሉ ሁለት አራት ይስቡታል። እሱ ደግሞ ምን ጠርቀት ሻጥብያ ከሆነ ሁለት አራት አልሳበውም፣ አራት ብቻ ነው የሳበው። ስለዚህ እዚህ ላይ በደንብ አድርገን ልንረዳ ይገባል ነው። አሁን ስለዚህ እኛ የምንቀራው ሐፍስ ነው። አብዛኛው ሰው የሚቀራው አሁን ሐፍስ ነው፣ የታወቀው ሐፍስ ነው። طيب ሐፍስን ስንቀራ በትክክል ይሄን መድ ስንት መሳብ አለብን? አራት መሳብ አለብን። አራት መሳብ አለብን። ይሄ መለየት አለብን። ሌላው ሰው እንደዚህ ይበቃል፣ ሁለት ይበቃል እያለ ነው። አንተ አራት ይበቃል ለምን ትላለህ ብላችሁ ብትጠይቁኝ እኔ ግልጽ እያረኩላችሁ ነው። ሐፍስ ለሁ ሁለት አቀራር አይነት አለው። ምን ጠሪቀት طيبة النشر የሚባል ቅራአት አለ። በዛ የቀራ ከሆነ ሁለት አራት ይስበዋል። አብዛኛው ሰው በዛ እየሄደ ነው የሚያበላሹት። ያንን ጦሪቃ አምጥተው ውስጥ ሻጥብያ ውስጥ ያምጥተው ያስገቡና እያደበላለቁ ይቀራሉ። ላ ብዙዎች ቁራዎች እንደ አህለ ተጅዊድ ሐፍስ ይሄን የሚስበው ምን ጦሪቀት ሻጥብያ አራት ብቻ ነው የሚስበው። ምን ጦሪቀት ሻጥብያ አራት ይስበዋል ካለ ማስረጃ ማምጣት አለባቸው። የለም እሱ የሚስበው ምን ጦሪቀት طيبة النشر ነው። ሁለት አራት ይስበዋል። እና ይሄንን በደንብ አድርገን እንረዳ ይገባል። ይሄ ስለዚህ አሁን መደል ጃኢዝ ሙፈስል ይባላል። እንደዚሁም ሌሎች ቁራዎች ደግሞ አሉ። ኢብኑ ከሲር ቃሉን እንደዚሁም ደግሞ አቡ አምር አዳኒ እንደገና ደግሞ ብዙ ዑለማዎች እንደዚሁም ብዙ ቁራዎች አሉ። እንደዚሁ አቡ ጃዕፈር እንደዚሁ ያዕቁብ እነዚህ ሁለት ታረካ ነው የሚስቡት። ይሄን ሁለት ታረካ ብቻ ነው የሚስቡት። ስለዚህ አብዛኞቹ ቁራዎችም እንደዚሁ ሁለት ታረካ ስለሚስቡት ምን ተባለ? መደል ጃኢዝ ሙፈስል ተባለ ማለት ነው። طيب ሙፈስል ማለት ነገርኳችሁ ሐምዛና የሚስቡ ፊደል ተለያይተው ስለመጡ ነው ብያችኋለሁ። ስለዚህ አሁን ይሄ መድ ስንት ነው የምንስበው? ሌሎች ቁራዎችም ሁለት የሚስቡ ስላለ ስንት እንስበዋለን? ሁለትም አራትም እንስበዋለን። ነገር ግን በላጩ በጣም ጥሩ ነው የሚባለው መድ አራት አድርገን ብንስበው በላጭ ይሆናል ማለት ነው። طيب አቢ ለሀቢ ወተብ አቢ ያለው መድ ጦቢዕ ነው። ሐረከተይን መድ ጦቢዕ ይባል ተሰማችሁ። በቁርአን ውስጥ ሁለት ታረካ እንደሚሳብ ወቁ። ሁለት ታረካ ብቻ ማለት ነው። طيب ከዛ አቢ ለሃቢን እዚህ ጋር የምታዩት ተንዊን ነው። እዚህ ጋር ዋው መጥቷል። እዚህ ጋር ዋው መጥቷል። طبعا حروف الادغام ስንት ናቸው? ስድስት ናቸው። እነዚህ ስድስቶቹ መጅሙዓቱ في قولك በእንደ ግጥም አድርገው ሰብስበው አህሉ ተጅዊዶች ያስቀምጠዋቸዋል። እነሱም ደግሞ የርመሉን ናቸው። እነዚህ የርመሉን ስድስት ናቸው። በቁርአን ውስጥ በቀራ ጀምሮ እስከ ቁል አውዝ ብናስ ድረስ حروف الادغام የሚባሉ ስንት ናቸው? ስድስት ብቻ ናቸው። ሌላ ኢድጋም حروف الادغام የሚባል የለም። ይሄ አንድ። ሁለተኛ ደግሞ እነዚህ ራሳቸው ስድስቶቹ ለሁለት ይከፈላሉ። ኢድጋም ቢጉናና ኢድጋም በገይር ጉና። ኢድጋም ቢጉና የሚባሉት አራት ናቸው። ማን? ሚም፣ ዋው፣ ያ፣ ኑን። ሚም እደግማለሁ አሁንም እንድትይዙ። ኢድጋም ቢጉና ጉና አድርገን የምንቀራቸው በአፍንጫችን ጉና አድርገን የምንቀራቸው ስንት ናቸው? አራት ናቸው። ማን? ዋው አንድ የውዝ ዋው መጥቶልናል። ከዛ ሚም ሁለት፣ ኑን ሶስት፣ ከዛ ያ አራት። እነዚህ አራት ፊደሎች የንሙ እነሱም ደግሞ እንደ ግጥም አድርገው አሰብስበው አስቀምጠዋቸዋል አህሉ ተጅዊዶች። የንሙ ይኸው እነዚህን አራቱን በጉና የሚቀሩት ፊደሎች እዚህ ውስጥ ታገኛቸዋላችሁ። የንሙ ይኸው የንሙ እነዚህ አራት ፊደሎች ጉና አድርገን እንቀራቸዋለን። በጉና አድርገን እንቀራቸዋለን። ተንዊን ሲመጣ ይሄው ተንዊን ይመስል ኑን ሳኪና ሲመጡ እነዚህ አራት ፊደሎች ጋራ ኢድጋም ስናረግ በጉና እንቀራቸዋለን። ይሄን አንድ ያዙልኝ። طيب ከዛ ደግሞ ለሁለት ይከፈላሉ ብያችሁ ነበር። የርመሉን የሚሉት ኢድጋም ቢጉናና ኢድጋም በገይር ጉና። ኢድጋም ቢጉና አራት ናቸው። እነዛ አሁን የነገርኳችሁ ናቸው። ኢድጋም በገይር ጉና ደግሞ ሁለት ብቻ ናቸው። ማንና ማን? ላም ሮ እንደ ግጥም አድርገው አህሉ ተጅዊዶች አብጅተዋቸዋል። እነሱም ለር ወይንም ረል። በዛም በዚህም ብትጀምሩት አንድ ነው። በሚቀናችሁ ያዙት። ረል ወይንም ለር ብለን እንገጥማቸዋለን ማለት ነው። እነዚህን ሁለቱን ኑን ሳኪናም ሆነ ተንዊንም ሆነ እነዚህ ጋራ ላም ጋራ ሲመጡ ኢድጋም በገይር ጉና ያለምንም ጉና ታፍንጫችን ጉና ታናዋጣ ጥርት አድርገን ግልጽ ኢድጋም ጭፍልቅ አድርገን የምንቀራቸው ናቸው። ማንና ማን? ላም ራ ያዙ። طيب አሁን እዚህ ላይ እንደምታዩት ተንዊን ነው። ተንዊን መጥቶልናል። ተንዊን ዋው ጋር ምን ብያችኋለሁ? ኢድጋም በጉና ይባላል። ኢድጋም በጉና ብሎ ማለት ታፈንጫችን ጉና አድርገን የምንቀራው እንዴት ነው? እስኪ አቀራሩን እንየው። ይኸው እንደምታዩት ተንዊን እዚህ ላይ ከስረተኝ ነው። طيب አቢ ለሀቢ ይኸው ጉና የሚባለው ይሄ ነው። የሚለው በአፍንጫ ያውጥቼ የምቀራው ይሄ ጉና ይባላል። የሚለው ይሄ ድምጥ ነው። ይሄ ድምጡ ተየት ነው የሚወጣው? ጉና ብሎ ማለት ድምጥ ነው። ሶውቱን يخرج من الخيشم
ድምጥ ነው ታፍንጫ የሚወጣ የሆነ ድምጥ ነው ጉና ብሎ ማለት هو صوت يخرج من الخيشوم ድምጥ ነው ታፍንጫችን የሚወጣ ድምጥ ነው ማለት ነው ስለዚህ ይሄን ድምጥ እነዚህ ፊደሎች ጋር ሲመጡ ኢድጋም አድርገን ስንቀራ በትክክል ካፍንጫችን አወጣን መቅራት አለብን ግልጽ አድርገን መቅራት ኢዝሃር አድርገን ወይንም ኢኽፋ አድርገን ልንቀራ አይገባም ስለዚህ ይሄን ልብ ማለት ይገባል ይሄ በደንብ አድርገን ልንረዳው ተስፋ ይኖራል ማለት ነው طيب ابي هكذا ابي طيب ابي لهب የሚለውን የምናወጣው ታየት ነው ካፍንጫችን የሚለውን የምናወጣው ታየት ነው ካፍንጫችን ነው የምናወጣው ይሄ ካፍንጫችን ታልወጣ ጉናው ታልወጣ በትክክል አልቀራንም ማለት ነው ልብ በሉ تبت يدا ابي لهب ابي لهب وتب እዚህ ጋር ደግሞ እንደምታዩት ባሸዳ ነው طبعا حروف القلقله አምስት ናቸው እንደነገርኳችሁ قطب جد مجموعه في قولك قطب جد اهل التجويد እነዚህን حروف القلقلاዎችን በአንድ ሰብስበን ተዋቸዋል አምስት ናቸው እነሱም ባለፈው ትምህርትም የተናገርኩ መስለኛል ግልጽ ያርኩ መስለኛል ነገር ግን ዛሬ ስለባን ይዛለን ባ የምታወት ሐረካ ነው እኔ እንደነገርኳችሁ حروف القلقله የሚሆኑት መቼ ነው አንደኛ ሐረካ ሆነው መተው እላያቸው ላይ እናቆምባቸው ሁለተኛ ደግሞ ስኩን ሆነው ተመጡ መሐከለም ከሊማ ላይ ሆነው መጡ በመጨረሻም አያት ላይ ሆነው መጡ በስኩን ሆነው ተመጡ ሁልጊዜም ቀልቀላ ናቸው ይሄን ያዙ አሁን እዚህ ላይ ሐረካ ነው ነገር ግን ታቆምንበት ቀልቀላ ይሆናል ባን ያዛርገን ሸዳ ስለሆነ ሸዳውን ያዛርገን ከዛ ለቅቅ እናደርገዋለን ቀልቀላው ይመጣል ማለት ነው ያው እዚህ ጋርም ታውት ሸዳ የለውም ባ ይሄን አንይዘውም ከሰበ ነው ምንለው ይሄን ሰላም እንድን ያዝነው ሸዳ ስላለው ነው اي حرف مشدد عباره عن حرفين ይላሉ አሁን ተጅሪድ ማንኛውም ፊደል ሸዳተ ሆነ ሁለት እንደ ሁለት ፊደል ያህል ነውና የሚቆጠረው ስለዚህ ይሄንን ሸዳውን ያዝ ማድረግ አለብን ማለት ነው طيب አንድ ለመበላችሁ تبت يدا ابي لهب وتب ما اغنى عنه ماله وما كسب ايوه الزغاره ይሄም መድ ጃኢዝ ሙንፈሲል ይባላል ይሄ ማ ሌላ ከሊማ ነው አግና ሌላ ከሊማ ነው ልክ እንደዚህ ነው አህካሙ እዚህ ላይ እንደነገርኳችሁ ይሄም እንደዛው ነው አሁን እዚህ ላይ መድገም አይጠበቅም ለምን እዚህ ጋር ስለነገርኳችሁ ይሄና ይሄ አንድ ነው ካልኳችሁ በቃ ይሄንን ተተረዳችሁ ይሄም እንደዛው ነው ማለት ነው ማ ያለው መድ ጃኢዝ ሙንፈሲል ይባላል طيب غين እናወፍራለን ኑን ደግሞ ሁለት አረከን ስባት አለ መድ ጦቢያና እቺ ሶገራዋ ስናቆም ሆነ አላው ላይ የምናቆምበትም ሆነ ወደፊት ቀጥሎም በሚቀራኝ ጊዜ ሁለት አልከለም ሰበው ما اغنى عنه ماله وما كسب الزغاره ይው እንደምታውት ኑን ስኩን ሆና መጣች ተሰበው ኋላ ደግሞ ها መጣ ይሄ የምታውት ها حرف الاظهار ስድስት ናቸው ግልጽ አድርገን የምንቀራቸው ኑን ሳኪናም ሆነ ተንዊንም ሆነ ሲመጣ እነዚህ ስድስት ፊደሎች ጋራ ግልጽ ሆኖ የሚቀሩ ፊደሎች ናቸው حرف الإظهار مجموعة في قولك أخي هاك علما حازه غير خاسر أهل التجويد عند قطم أرجو سبسبو أقطم أبجتواچوال أخي هاك علما حازه غير خاسر እነዚህ ስድስቱን ፊደሎች የመጀመሪያው ከሊማ ናቸው የመጀመሪያው ፊደል ነው እዚህ ውስጥ ታገኛቸዋላችሁ ስድስቱ ፊደሎች ማለት ነው ስለዚህ አንደኛው ከስድስቶቹ አንደኛው ሀ ነው ኑን ሳኪና እሱ ጋራ መጣይ ስኩን ሆና ምን ማድረግ አለብን ግልጽ አድርገን መቅራት አለብን አንሁ هكذا አንሁ ነው እንጂ ምንለው አንሁ አበላን አንሁ ወይንም ኢኽፋ አድርገን ለንቀረው አይገባም አውሁ ወይንም ኢድጋም ልናደርገው አይገባም ለምንድን ነው ይሄ ግልጽ አድርጎ የሚቀራ ነውና ግልጽ አድርገን ኑን ሳኪናን ሀ ጋራ ግልጽ አድርገን እንቀራለን طيب ما ሁለት አረካ ይሳባል መድ ጦቢዕ ነው ከዛ ሀ ዋው ሶገራ ዝጋራለች ሁለት አረካን ስባታለን وما كسب وما ያለው ሁለት አረካን ስባዋለን መድ ጦቢዕ ነው ባ ቀልቀላናት እንደነገርኳችሁ ላው ላይ ስናቆምበት ነው ቀልቀላ የሚሆነው ይሄን ቀልቀላ አልኳችሁ ላው ላይ በመናቆም ሰዓት ነው ወደፊት ቀጥል በመቅራት ሰዓት ይሄንም ቀጠልኩት እዚህ ጋር ያይዝም ቀራው ቀልቀላ የለም ሐረካ ቀልቀላ ፊደሎች طبعا ሐረካ ሆነው ወደፊት ቀጥለን በመቅራት ሰዓት አያይዘን ተቀራናቸው ቀልቀላ አይገኙም ቀልቀላ የሚሆነው መቼ ነው እዛው አያቱ ላይ ስናቆምባቸው መጨረሻ ላይ ቀልቀላ ፊደሎች መተው ሐረካ ሆነው መተዋል ላው ላይ ምሳሌ እንደዚህ ላው ላይ በመናቆም ሰዓት ምን ይሆናል ቀልቀላ ይሆናል طيب እስኪ አንድ ልቀራላችሁ ما اغنى عنه ماله وما
ከሰበ ይሄን አልያዝነውም። ለምን ሸዳ ስለሌለው ከሰበ ይኸው እናነጥረዋለን። ቀላላ ፊደሎች እነጥራለሁ አንጥረን እንቀራቸው። ሰይልስ ሷድን ያዝ እናደርገዋለን። እንደምታውቁት ሷድ ይወፈራል። ሰይልስ ከዛ ላም ደግሞ እዚህ ጋራ ሁለት ሐረካን ስባት ለመድ ጦቢያ ነው እና ዙም ኑን እንሳከናም ደግሞ ኑን ደግሞ እንደዚህ ነው። ሁለት ሐረካን ስባት ለመድ ጦቢያ ነው። ራ ይወፈራል። الراء طبعا اذا كان مفتوحا او مضموما ሁል ጊዜ ምንድነው ይወፍራል። ራ ፈትሐና ضمه በሆነ ጊዜ ሁል ጊዜም የሚወፍር ፊደል ነው። ስለዚህ ራ እናወፍረና እዚህ ጋር እንደምታውቁት ተንዊን አለ። ራ ፈትሐታን ሮን ወይንም ራ ፈትሐተይን ተይሮን طيب እንደዛ ከሆነ ይሄንን ተንዊኑን ፈትሐተይን እዚህ ጋር ዛል ጋራ ምን እናደርገዋለን? ኢኽፋ አድርገን እንቀረዋለን። ኢኽፋ ማለት መደበቅ ወይንም መሸሸግ ማለት ነው። ይሄንን ተንዊኑን ረን ያለችው እቺ ላይኛዋ ኑኗ ይቺ ተንዊኗ ጭማሪ ናት። እቺን ጭማሪዋን እዚህ ጋራ ረን የሚለውን እዚህ ጋራ ደብቀን እንቀረዋለን። እንዴት ነው እስኪ መደበቅ የሚባለውን አሁን ቀርተን በግልጽ እናሳያችኋለን። ከዛ ዛልን ደግሞ ሁለት ሐረካን ስባታለን። ከዛ ባን እንደምታውቁት ላው ላይ ታቆምንበት ቀልቀላ ይሆናል። ቀልቀላ አድርገን እንቀረዋለን። طيب አሁን እዚህ ጋራ መደበቅ ብያችሁ ነበር። ይሄን ኢኽፋውን እንዴት ነው መደበቅ ማለት? طبعا ኑን ሳኪናና ተንዊን ደብቀን የምንቀራቸው ኢኽፋ የሚባሉ ፊደል እንደ አህሉ ተጅዊዶች ስንት ናቸው? 15 ናቸው። 15 ናቸው። صف ذا ثنا كم جاد شخص قد سما دم طيبا زيد في التقى ضع ظالما እነዚህ አሁን እንደ ግጥም አድርጌ የቀረሁላችሁ እነሱ ውስጥ ናቸው። 15ቱን ፊደሎች ውስጥ አሉ። እነሱን በደንብ አድርጋችሁ ሸምድዱና እነሱ ምን ይባላሉ? ሑሩፈል ኢኽፋ ይባላሉ። ኑን ሳኪናና ተንዊን እነዚህ ፊደሎች ጋር ሲመጣ ኢኽፋ አድርገን ደብቀን ሸሽገን የምንቀራቸው ናቸው ማለት ነው። ልክ እዚህ ጋራ ሑሩፈል ኢዝሃር እንደቀረሁላችሁ ወይት ነው ሑሩፈል ኢዝሃርን እዚህ ጋር ነግሬያችኋለሁ። ቀልቀላ ፊደሎችም እንደዚሁ 5 ናቸው ብያችኋለሁ። ሑሩፈል ኢዝሃርም 6 ናቸው ብያችኋለሁ። ሑሩፈል ኢድጋም እንደዚሁ ስንት ናቸው ብያችኋለሁ? 6 ናቸው ብያችኋለሁ። አሁን ደግሞ ሑሩፈል ኢኽፋ ደብቀን የምንቀራቸው ስንት ናቸው? 15 ናቸው። ኑን ሳኪናም ሆነ ተንዊንም ሆነ ሲመጡ እነዚህ 15 ፊደሎች ጋር ምን ይሆናሉ? ተደብቆ ይቀራል። ደብቀን ሸሽገን እንቀራቸዋለን። እስኪ እንዴት ነው አቀራሩ? እንቀራላችሁ አንዴ ልብ ብላችሁ አዳምጡኝ ማለት ነው። ሰይልስ ሷድን ያዝ እናደርገዋለን። ቀልቀላ እንዳይሆንብን ይወፍራልም። ሰይልስላ ናራን ዛተ ለሀብ ይኸው ናራን አገዳ ናራን ይኸው ናራን ምላሳችንን መሐከል ላይ እናንጠለጥለዋለን። ወደ ላይ አናስጠጋም ወይንም ወደ መውጫው ፊደል አናስጠጋም። ምላሳችን መሐከል ላይ የሆነና ይንጠለጠልና ከዛ ለጥቀን ለምንቀራውን ፊደል ጠጋ አድርገን በትክክል እንቀራለን ማለት ነው። ከዛ እንዴት ነው እስኪ ናራን ዛተ ለሀብ ናራን ይሄን ኢኽፋውን ካፍንጫ ነው የሚወጣው። ኢኽፋው ይሄ ናራን የሚለው ካፍንጫ ነው የሚወጣው። ስለዚህ በደንብ አድርገን ማውጣት አለብን። ሰይስላ ናራን ذات لهب ذات لهب سيصلى نارا ذات لهب وامرأته حمالة الحطب እዚህ ጋር እንደምታውቁት አሊፋ አሊፍ الوصل ትባላለች። እቺ አትቀራም። መሐከል ከሊማ ላይ ስትመጣ አትቀራም። እንደነገርኳችሁ አሊፍ الوصل የምትቀራው መሐከል ከሊማ ላይ መጀመሪያ ከሊማ ላይ ስትመጣ ነው። መሐከል ላይ ተመጣች አትቀራም። እዚህ ጋርም ይሁን እንደምታውቁት አሊፍ አለች እዚህ ጋር አትቀራም። ስለዚህ አሊፍ الوصل የምትቀራው መቼ ነው ብትሉኝ መጀመሪያ ከሊማ ላይ ስትመጣ ነው። ምሳሌ ሱረቱል ኢኽላስ ላይ ንግባ። ይኸው እዚህ ጋር አላሁ ሰመር ስንል አሁን እዚህ ጋር አሊፍ الوصل አለች። ይቺን አንብበን ሐረካ ብቻ የቀራናት ለምንድን ነው የቀራናት ቢባል لانها جاءت في بدايه الكلمه መጀመሪያ ከሊማ ላይ في بدايه الكلمه ስለመጣች መጀመሪያ ላይ ከሊማው ከመጀመሪያው ከሊማ በሷ ስለምንጀምር ስለዚህ እቺን ሐረካዋን አብጅተ ሐረካና በጅለትና እቺን አሊፍ الوصልን የዛን ሰዓት እናነባታለን። አላህ ከዛ አይው እዚህ አነበብናት። ለምን መጀመሪያ ላይ ስለመጣች። አሁን እዚህ ላይ እንደምታዩት መሃል መታለች አልተቀራችም። ለምን መሐከል ከሊማ ላይ ስትመጣ አሊፍ الوصል አትቀራም። የምትቀራው መቼ ነው? በሷ ስንጀምር ነው። ከሊማውን በሷ ስንጀምር ትቀራለች ማለት ነው። طيب አሁን እዚህ ጋር እንደምታዩት እቺ አሊፍ الوصል መሃል ላይ ናት። እቺ አሊፍ الوصል መሃል ላይ ናት። አትቀራም። ለምንድን ነው ያልተቀራችው? መሐከል ከሊማ ላይ ስለሆነች። ስለዚህ ቶሎ ብለን ዋውንና ሚምን ነው የምንቀራው እንጂ አሊፍን አንቀራም። እንዴት ነው የምንቀራው? ወም هكذا ወም ቶሎ ብለን ዋውን ነጠቅ ብለን ሚምን ነው የምንቀራው። ወም هكذا ወም ነው እንጂ ወአም ወይንም ወኢም አንቀራም። ይሄ ስህተት ነው። ወአም ይሄም ስህተት ነው። እንዴት ነው የሚቀራው? ወም ሙባሸራ ቶሎ ብለን ዋውንና ሚምን ነው የምንቀራው።
ወምርአቱሁ ራ ይወፍራል ሀምዛን እናቀጥናለን። ብዙዎች ሰዎች ራ እናወፍራለን እያሉ ሀምዛን የሚያወፍሩ ሰዎች አሉ። ላ ልብ ማለት አለብን። ወም ሀምዛ ሁልጊዜም በቁርአን ስታገኙት ሀምዛ የምትቀጥል ፊደል ናት። ስለዚህ ልብ ማለት አለብን ማለት ነው። ጠይብ ወምርአቱሁ ይሄን አሊፍስ ዋው ሶጊራን እንስበዋለን ሁለት ሐረካ ወምርአቱሁ ሐማለተል ሐጠብ እውዝ ጋር ጉና አለ ሚም ሸዳ ነው። طبعا حروف الغنى በቁርአን ውስጥ ተበቀራ ጀምሮ እስከ ቁል አዑዙ ቢናስ ድረስ حروف الغنى ስንት ናቸው? ሁለት ብቻ ናቸው። ማን ሚም ኑን حروف الغنى ስንት ናቸው አልኳችሁ? አሁን ሚም እና ኑን ብቻ ናቸው፣ ሌላ ፊደል የለም። እነዚህን ፊደሎች ታዲያ حروف الغنى እነሱ ከሆኑ ሸዳ ሆነው ሲመጡ ሚም ወይ ኑን ሸዳ ሆነው ሲመጡ ምን ማድረግ አለብን? ያዝ አድርገን ልክ እንደ ሁለት ሐረካ ያህል እላያቸው ላይ ቆየት ብለን ያዝ አድርገን እንቀራቸዋለን። እስኪ አሁን ልቀራላችኋለሁ ማለት ነው። طيب ይቺን አሊፍ ለውስን ነግራችኋለሁ። ይቺ ላመል ቀመርያ ትባላለች። ግልጽ አድርገን ላመል ቀመርያን የምናነባት ናት። ይቺ ላመል ቀመርያ እንደነገርኳችሁ ላም ለሁለት ከፍላለች። ላመል ቀመርያና ላመል ሸምስያ ትባላለች ብያችኋለሁ። አልቀመርያ የምትባለዋ ግልጽ አድርገን የምንቀራት ናት። ሸምስያ የምትባለዋ ደግሞ ኢድጋም ተደርጋ የምትቀራ ናት። ባለፈው ወደ ኋላ ትምህርታችን መለስ ብለን ማንበብ እንችላለን ማለት ነው። እዛ ላይ ግልጽ ያደረኩ ይመስለኛል። طيب وامرأته حمالة الحطب الحطب ግልጽ እናደርጋለን። ጧና ወፍራለን ባ ቀልቀላ እናደርጋታለን። እንደነገርኳችሁ ባ ቀልቀላ ፊደሎችን ነግሬያችኋለሁ። الحطب ይሄ ሐረካ ነው። ቀልቀላ የሆነው ላው ላይ ስናቆመት ብቻ ነው። طيب في جيدها حبل من مسد ايو حبل من مسد طيب في ያለው መድ طبيعي ነው። ሐረከቴን ስቧለን ጂ መድ طبيعي ነው። ሁለት ሐረካን ስቧለን ሀ ይሄም ሁለት ሐረካ ይሰባል። ከዛ ሐ ሀና ሐን መለየት አለብን ስንቀራ في جيدها حبل እያሉ የሚያነቡ ሰዎች አሉ። ስለዚህ ይሄን ልብ ማለት አለብን። ይሄንኛው ሀ የሚወጣው ሚን አቅሰል ሐልቅ ነው። መዓል ሐምዛ ሀ የሚባለው ፊደል የሚወጣው ከመጨረሻው ጉሮሮ ነው። እሱን ስንቀራ ግልጽ ማድረግ አለብን እዚህ ጋር እንዳይመሳሰል። ይቺኛው ሀ የምትወጣው ከመሐከል ጉሮሮ ነው መዓል አይን። ስለዚህ በመሐከላቸው አወጣጥ ላይ ልዩነት አላቸው። በባህሪም በብዙ ባህሪም ይለያያሉ። ስለዚህ ምን ማድረግ አለብን? ግልጽ ማድረግ አለብን። በአንድ የምትዋስ ቀልቀላ ናት። እንደነገርኳችሁ ሑሩፍ አልቀልቀላ በየትም ቦታ ስኩን ሆነው ሲመጡ መጨረሻም ከሊማ ላይ ስኩን ሆኖ ተመጡ መሐከል ከሊማ ላይ ስኩን ሆኖ ተመጡ ያው ስኩን የምታውት መሐከል ከሊማ ነው። ይሄ ስኩን ሆኖ መጣ ምን ሆነ? ቀልቀላ ይሆናል። አቆምንበትም አላቆምንበትም መሐከል ከሊማ ላይ ስኩን ሆኖ ተመጣ መጨረሻ ከሊማ ላይ ደግሞ ተመጣ መጨረሻ አያት ላይ ምሳሌው ሱረቱል ኢኽላስ ላይ ለም የልድ ያው ዝጋራ ወለም ይውለድ አሁን ይሄ ዲያል ቀልቀላ ነው። ስኩን ነው እንደምታውስ ስኩን ነው። በቃ ላው ላይ አላቆምንበትም ሁሉ ጊዜ ምንድነው? ቀልቀላ ነው። طيب አሁን እዚህ ጋር እንደምታውቁት ይኸው ባ ስኩናት خلاص ቀልቀላ ናት። እዚህ ጋር ተንዊኑን እዚህ ጋር ይሄ አህካሙ ምን ይባላል? እንደነገርኳችሁ ሑሩፍ አልኢድጋም ስንት ናቸው? 6 ናቸው። ከዛ ደግሞ ለሁለት ይከፈላሉ ብያችኋለሁ። ሑሩፍ ኢድጋም ቢጉናና ኢድጋም ቢገይር ጉና። ኢድጋም ቢጉና የሚባሉስ 4 ናቸው። የንሙ ሚም ዋው ኑን ሚም ኑን ዋው ያ እነዚህ 4 ናቸው። ከዛ ሚም ይኸው እንደምታውቁት እዚህ ጋር ዋውን እዚህ አይተናል። እዚህ ጋር ደግሞ ኢድጋም ቢጉና ነው። ይሄ ኢድጋም ቢጉና ይኸው ተንዊኑን እዚህ ጋር ሚም ጋር ኢድጋም አድርገን እንቀረዋለን። ይሄ ኢድጋም ቢጉና ይባላል። እዚህም ጋር ደግሞ ይኸው ኑን ሳኪና ሚም ጋር መጣች። አሁንም እዚህ ጋር ኢድጋም ቢጉና ይባላል። ሚም ያለው ከዛ ዳልን ቀልቀላ አድርገን እንቀራታለን። ይኸው ሐረካነት የምታዋት ቀልቀላ የሆነው በምንድን ነው? እላው ላይ ስናቆምበት ብቻ ነው ማለት ነው። ይሄ ምን ይባላል? ቀልቀላ ነው። እንደገናም ደግሞ እዚህ ኢድጋም ቢጉና ይባላል። ይሄም ኢድጋም ቢጉና ይባላል ማለት ነው። طيب አንድ ልቅራላችሁ ከመጀመሪያው ጀምሬ ትላዋ ማለት ነው። ቢስሚላሂር ረህማኒር ረሂም ايوه طيب تبت يدا ابي لهب وتب ايوه ابي لهب ايوه قلنا ما غلبن ابي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من
ሐሰድ። ኢንሻአላህ ባላ ፍቃድ የዛሬው ትምህርታችን ይሄን ይመስላል። የዛሬው ትምህርት ይሄን ይመስላል። ግልጽ እንዲሆንላችሁ ተስፋ አለኝ። ኢንሻአላህ ባላ ፍቃድ ለእናንተም አላህ ይግራላችሁ፣ ለኛም አላህ ይግራለን። አላህ ሱብሃነሁ ወተዓላ ረመዳናችንን ይቀበለን፣ እናንተን የሚቀበላችሁ እላለሁኝ። ኢኽላስና ሙታበዓን አላህ ይወፍቀን እላለሁኝ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።